የኔታ ቤት ዛሬ እንቁላል ዶሮዎች ወደሚሰጡበት ቦታ ሄዷል። ወደ ዶሮዎቹ ቤት ሲገባ በሽታ ይዞ እንዳይገባ ጫማውን በኬሚካል ማጠብ አለበት። ዮዮ ለማየት ጓጉቷል። አሁን ደግሞ እነዚህ ያው እንቁላል የሚጥሉ ትላልቅ ሲሆኑ እንደዚህ ወንድም ሴትም አላቸው። እንቁላል ይጥላሉ። ዶሮዎች ለኛ እንቁላል የምትሰጡን እናንተ እንደምን አደራችሁ እንደምን ዋላችሁ? ዛሬ እናንተ ጋር መጥቼ የምበላው የምወደው እንቁላል እንዴት እንደምትሰጡኝ ለማየት ነው። እናንተ ሁላችሁ እዚህ ተሰብስባችሁ ለኛ እንቁላል የምትሰጡበት ቦታ ነው ይሄ። እንቁላላቸው ያው መሬት አይጥሉም። እዛ ራሳቸው መጣያ ያላቸው እዛ ገብተው ነው የሚጥሉት። ግን አልፎ አልፎ እንደዚህ መሬት የሚጥሉ ይኖራሉ እንጂ ሙሉ በሙሉ 90% በላይ እዛ ውስጥ ነው የሚጥሉት። እናመሰግናችኋለን። በጣም ነው ስላየኋችሁ ደስ ያለኝ አለ ዮዮ። ሰላም ሰላም ዮዮ፣ እንኳን ደህና መጣ። እንቁላላችንንም ስለምትበላና ስለምትወድ እናመሰግናለን። እኛ የምንሰጣችሁ እንቁላል ለሰው ልጆች ትልቅ ጥቅም አለው። ፕሮቲን የምታገኙት እኛ ከምንሰጣችሁ እንቁላል ነው። እርግጥ ነው ልጆች እንቁላል ቁርሳቸው መብላት ይወዳሉ። እኛም እንቁላል ለልጆች መስጠት ደስ ይለናል። አሁን እንቁላላቸው እንዳለ በቤልት ውስጥ ገብተው ይጥላሉ። እንዲህ ደግሞ ተሰብስበው ይመጣል። ስለዚህ ሁልጊዜ በእጅ ንክኪ ምንም ነገር ስለሌለው ንጹህ የሆነ እንቁላል በዚህ በቤልቱ አማካይነት ወደ ፊት ለፊት ይመጣል ማለት ነው። አሃ እነሱ የጣሉትን እንቁላል ይሄ ማሽን እየሰበሰበ ወደዚህ ያመጣዋል ማለት ነው። ይገርማል አለ ዮዮ። እኔ የምለው ባለሙያው እንቁላላቸውን የሚጥሉበት ሰዓት አላቸው እንዴ? አዎ ብዙ ጊዜ ጠዋትና ከሰዓት በኋላ። አሁን ይሄ ከሰዓቱ ነው። ጠዋት ብዙ ተለቅሞ ወጣል። ብዙ እንቁላል አይደል እንደሚሰጡን? ለነገሩ እኛ ኢትዮጵያ ልጆችም ብዙ እኮ ነን። በተለያዩ ቦታዎች ላይ የሚቀርበው እንዲህ የተዘጋጀ ነው ማለት ነው። ንጹህ እኮ ዶሮ ማለት ከዶሮ እንቁላል ለኛ የሌለው ንጹህ የሆነ እንቁላል እንዲህ በማሽን ውስጥ እየተሰበሰበ ወደ ፊት ለፊት ይመጣል ማለት ነው። ይሄ ማለት ምንድነው? ሁልጊዜ በእጆቻችን እንትን ምንል ከሆነ እጅ የሚበዛ ከሆነ ለተለያየ እንትን ሊበከል ይችላል። አሁን ትንሽ ዶሮና ትልቅ ዶሮ የምትሰጠው እንቁላል አንድ አይነት ነው እንዴ መጠኑ? ዮዮ ጠየቀ። አንድ ዶሮ በቀን ስንት እንቁላል ነው የምትሰጠው? ያው እንደ እድሜያቸው አንዳንዴ ይከፍላል፣ አንዳንዴ ደግሞ ትላ ያው እድሜያቸው እያደገ በሄደ ቁጥር የእንቁላል መጠኑ ትልቅነቱ እያደገ ብዛቱም እየበዛ ይሄዳል። ከዛ እያረጁ ሲመጡ ደግሞ እንቁላል መጠኑ እየቀነሰ ይሄዳል ማለት ነው። ያ ማለት እንግዲህ አንድ እንቁላል በቀን ትሰጠናለች ማለት ነው። የሚገርም ነው እኮ እኔ ገና ዛሬ ማየት እኮ ነው። ዶሮዎች ልክ እንደ ህፃናቶች ናቸው። ህፃናቶቹም ሲማሩ የተማሩትን ነገር ስራ ላይ ያውራሉ። ዶሮዎችም እዚህ በቂ ስልጠና ስንሰጣቸው ስልጠናቸውን ተቀብለው በሰለጠኑት ልክ ለምሳሌ እንቁላል መጣያቸውን አንዴ ነው የምናሳያቸው። ሁልጊዜ እዛ ውስጥ እየገቡ ነው የሚጥሉት። ስለዚህ ስርዓታቸው ጠብቀው ጥሩ ስነ ምግባር ይዘው እንቁላል መጣል ያለበት ቦታ መሬት ሳይጥሉ
ትክክለኛ ቦታ ንጹህ ቦታ ላይ ጥለው ልክ እንደዚህ እንደምታዩት በማሽን እየተሰበሰበ ወደ ፊት ለፊት ይመጣል ማለት ነው። እንቁላል ከዶሮዎች እንዴት እንደሚገኝ ተመልክቶ እጅግ ደስ አለው። አሁን እንቁላል እየበዛ ከርቀትም ስለሚያመጣ ከጫፍ እስከ ጫፍ ስለሚያመጣ እየበዛ ይመጣል። በቀን እዚህ ቤት ውስጥ አሁን 4000 ዶሮዎች ነው ያሉት። ከ4000 ወደ 3500 የሚሆን በላይ የሚሆን እንቁላል ይሰበሰባል በቀን ውስጥ። ስለዚህ ከመቶዎቹ ከ90% በላይ እንቁላል ይሰጣሉ ማለት ነው። ይሄ የሆነበት ምክንያት ከጅምሩ ጀምሮ ዶሮዎቹ የሚያስፈልጋቸውን ነገር በስነ ስርዓቱ አሟልተው እዚህ ስለደረሱ እነሱ ውጤታማ ይሆናሉ። ልክ እንደ ተማሪዎች ማለት ነው። ተማሪዎቹም በጊዜ ጥናታቸውን አጥተው ጎብዘው ከጠነከሩ መጨረሻ ላይ ጥሩ ውጤት ላይ እንደሚደርሱት እነሱም ዶሮዎቻችንም እንደዛው በወቅቱ የሚያስፈልጋቸውን ነገር ሁሉ አሟልተው በሚሄዱበት ሰዓት መጨረሻ ላይ ውጤታቸው እንደዚህ ያማረ ይሆናል ማለት ነው። በጣም ያው ለዛ ተብሎ ሞዲፋይድ የሆኑ ጄኔቲክስ ስለሆነ እነዚህ የተሻለ ምርታማነት አላቸው። ምርታማነታቸው ከአበሻ ዶሮ ምክንያቱም የአበሻ ዶሮ የተመጣጠነ ነገር በወቅቱ ስለማይሟላላቸው ውጤታማ የመሆን እንትናቸው አነስተኛ ነው። እነዚህ ግን በቤት ውስጥ ቆይተው የሚፈልገውን ነገር አሟልተንላቸው የሚቆዩ በመሆናቸው ውጤታቸውም እንደዛው የተሻለ ይሆናል ማለት ነው። ይህን ሁሉ ሙያዊ አስተማሪ ዕውቀት የሚያስጨብጥ ጉብኝት እንዲጎበኝ ያደረገውንም ባለሙያ አመሰገነ። ዮዮ በአለማ ፋርምስ ተገኝቶ ስለ ጫጩትና ስለ እንቁላል በቂ ዕውቀት አግኝቶ ወደ ቤቱ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።